ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማሳያችሁ እዚሁ ኮምቦልቻ የሚሰጥ እንደዚህ የሚያምር መጋረጃ ከነ መፈረሻው እንዲሁም ደግሞ አልባሳቶች ነው ማሳያችሁ ማለት ነው። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ አይረሳ። ይህ አልባሳት የፈጀው 108300 ብር ነው። 300 ብሩ የትራንስፖርት ይወጣ ነው ማለት ነው። እዚህ ጋር ከሁሉም በፊት ማለት ነው የትራስ ልብስና የፍራሽ ልብስ ቤቢ ልብስ አላት ማለት ነው። በዚህ በቀይ የሚያምር ብሉ ብላክ አለኝ ብላለች፣ ፎቶም ልካልኛለች። ያኔ ብሉ ብላክ ጋር እንዳይመሳሰል ይሄኛው ለየት ያለ እንደሆነልኝ ብላ ነበረ። 10 ሲባዛ በ610 6100 ብር የትራስ ልብሱ ማለት ነው። የፍራሽ ልብስ ደግሞ 3 ሲባዛ በ2180 ብር 6540 ብር። ቤቢ ደግሞ 4 ቤቢ ነው ያላት 4 ሲባዛ በ360 1480 ብር ገዝቼላታለሁ ማለት ነው። አሰርቼላት ነው። ይሄንን ጨርቁ ከደሴ ነው የገዛሁት። ከዛ ለሰፊ ሰጥቼ ነው ያሰፋውላት ማለት ነው። ከዛ መጋረጃው ደግሞ ያው ማች እንዲሆን ሁለት መጋረጃ፣ ይሄ መጋረጃ ታስታውሳችሁ ሁለቱም በ1200 ሁለቱም በ1100 በ1400 ብዙ ጊዜ ገዝቼላችኋለሁ። አሁን ግን ሁለቱም መጋረጃ እዚህ ጋር እንደምታዩት 2400 ብር ነው የገዛሁት ማለት ነው። እያያችሁት ነው። ሌዘር መጋረጃ ነው የሚባለው። ይሄ አንደኛና ሁለተኛ አለው። በአንደኛው 2400 ብር ሁለቱም ፍሬ ማለት ነው። 1200 ብር ሆኗል አንዱ አሁን ላይ ማለት ነው። ከዛ ወደ አልባሳት ልግባላችሁ። እያንዳንዱን ማሳወቃችሁ ይሆናል። በትዕግስት እንግዲህ ለመመልከት ሞክሩ። ባይብ እዚህ ጋር አልባሳትም ጫማም ለአንድ ሰው ያኔ የተሟላ አድርጌ ነው የገዛሁት። ከጫማዎቹ ልጀምርላችሁ። ይሄ ጫማ 3800 ብር ነው ይሄንን የገዛሁት ማለት ነው። 3800 ብር። እዚህ ጋር ደግሞ እቺን በጣም የምታምር ቆንጆዬ ጫማ 4000 ብር በጣም የሚያምረው ቁጥሩ 42 ነው ሁሉም ማለት ነው። እዚህ ጋር ደግሞ ይሄ 4300 ብር። እንደየጫማው ኳሊቲነት ሁሉም ዋጋ ይለያያል ማለት ነው። አያችሁ እዚህ ጋር ያዘዘችኝ አንድ አይነት ቁጥር ቢሆንም ጫማው የተገኘው የተለያየ ዲዛይን እና የተለያየ ዋጋ ያለው ስለሆነ ይሄ 4300፣ ይሄኛው ደግሞ 4000፣ ይሄኛው 3800 እያንዳንዱ ዋጋው ይሄንን ይመስላል ማለት ነው። ከዛ እዚህ ጋር ደግሞ የህፃን ነው ለ4 አመት 26 ነበር ያለችኝ። ሞዳቸው ትንንሽ ናቸው እነዚህ። ሞዱ ሰፋ ያለ ከሆነ ለቀቅ ያለ ከሆነ ያው በቁጥራቸው ነው የምገዙት። ግን ሞደ ጠባብ ከሆነ ያው ለቀቅ ያለ ቢሆንም ችግር የለውም። እነዚህ 27 ቁጥር ናቸው 2200 4400 ብር። እዚህ ጋር ደግሞ 30 ቁጥር ነው። ይሄ ደግሞ ለ7 አመት በጣም የሚያምር ኳሊቲ ጫማ ናቸው። ያው የልጆች ምንም እንትን የላቸውም እንከን የላቸውም። የአዋቂ በርካሽም ዋጋ መግዛት ትችላላችሁ። የህፃን ግን ፎርጅድ ብዙ ጊዜ ስለሌለው ዋጋው ከፍ ያለ ነው ማለት ነው። ይሄ ጫማ ደግሞ 2300 ብር። እዚህ ጋር የእናት ሸራ ጫማ 800 ብር 36 ቁጥር ናት እቺ። ከዛ እዚህ ጋር ምን አለ መሰላችሁ የ42 ቁጥር ጫማ የተገዛላቸው ልጆች ሱሪና ሸሚዝ ቲሸርት አላቸው ማለት ነው። እዚህ ጋር እንደምታዩት ይሄ ጂንስ ሱሪ ከእግሩ ላይ ጎማ ያለው ነው። ዋጋው 1800 ብር ቁጥሩ 31 ቁጥር ነው ማለት ነው። እንደገና ቲሸርት ይሄ 600 ብር እንደዚህ ሆኖ። ከዛ ደግሞ እዚህ ጋር ደግሞ እንደዚሁ ተመሳሳይ አለ ማለት ነው። ሱሪ ብቻ ይለያል ስላችሁ ጎማ የለውም እና ከለሩ ይለያል። ታዩት። ይሄም ሌላ አንድ ቲሸርት 600 ብር። ከዛ ጂንስ ሱሪ ደግሞ ጠቆር ያለ በጣም የሚያምር ኳሊቲ የሆነ ሱሪ ነው። ይሄም 1800 ብር አፍዋን 1700 ብር። ሶስቱን ስገዛ 100 ብር ቀንሶልኛል በኋላ ላይ ማለት ነው። 1800 ነበር ያው 1700 ብር አድርጎልኛል እና በ5100 ብር ነው ሱሪውን 3 ሱሪ ነው የገዛሁት። ይሄ ቲሸርቶቹ ናቸው በጣም የሚያማምሩ፣ ዋጋቸውም ቀለል ያለ ነው። ዋጋ ደግሞ ከጨመራችሁ ብዙ አይነት ቆንጆ ኳሊቲዎች አሉ ማለት ነው። እዚህ ጋር ደግሞ ይሄኛው ጎማ ያለው ሱሪ ሆኖ ከለሩ ለየት ያለ ነው።
በጣም ነው የወደድኩት። እኔ ፈዘዝ ያለ ነገር በጣም ነው የምወደው። ይሄ 1700 ብር ነው። ይሄም 1700 1700 1700 ሱሪው ማለት ነው። ቲሸርቶቹ ከለር ሁለት ከለር ናቸው። ያው ሁለቱ አንድ አይነት ነው። ሲልቨር ያው ለተለያየ ሰው ስለሆነ ችግር የለውም። እዚህ ጋር ይሄ በቡኒ ነው። ይሄም 600 ብር ነው። ሱሪው 1700 ብር ማለት ነው። እዚሁ ጋር ለነዚሁ ልጆች ደግሞ ሸሚዝ አላቸው። ሸሚዝ 800 ብር ነው የገዛሁት። አንድ ይሄ ከዛ ሁለተኛ ይሄ አሁን ላይ የመጣው ፋሽን ወጣቶች የሚለብሱት ይሄ ነው። ከዛ ሶስተኛ ይሄ 3 ሸሚዝ 3 ሲባዛ በ800 2400 ብር ማለት ነው። ይሄ የሶስት ልጆች አልባሳት እስከነጫማቸው ጫማዎቻቸው እነዚህ ማለት ነው። በእነዚህ ለአራት አመቶቹ ልጆች ሁለት ጫማ ሳይቻቸዋለሁ። ከዛ እዚህ ጋር ደግሞ ለአራት አመት ልጅ 4 ልብስ ነው ያለው። አንድ ጂንስ ሱሪ ከነሸሚዙ ማለት ነው። እንደዚህ ይሄ 1400 ከዛ ይሄኛው ደግሞ 600 2000 ብር በጣም ነው የሚያማምሩት። ይሄኛው 1400 እዚህ ጋር ሸሚዝ 600 ብር እነዚህን የመሳሰሉ ከዛ ደግሞ እዚሁ ለአራት አመት እነዚህ 4000 ብር ፈጁ ማለት ነው። የሁለቱ ልጆች ልብስ 2000 4000 ብር። ከዛ እዚህ ጋር ደግሞ ሲልቨር ጂንስ ሱሪ ነው። በጣም ነው የሚያማምሩት። እነዚህ 1300 ብር ናቸው ሱሪዎቹ። ከዛ ቲሸርት ደግሞ 300 ብር። ይሄኛውም እንደዚሁ ተመሳሳይ ቁጥርና ተመሳሳይ ሳይዝ ነው ማለት ነው እንትኑ። እነዚህን 300 ብር። ሁለቱ ቲሸርት ማነው አንድ ጂንስ ሱሪ ከነ ቲሸርቱ 1600 ነው። 3200 ብር እነዚህ ፈጁ ማለት ነው። ከዛ እነዚህ እንደዚህ ይሆኑና እዚህ ጋር ደግሞ ለ7 አመት ልጅ ጂንስ ይሄንን 1400 ሸሚዝ 600 ብር በጣም ነው የሚያማምሩት ማሻአላ። ከዛ ቲሸርት የዚህኛው ከፍ ስለሚል 350 ብር። ይሄ ለ7 አመት ልጅ ነው ማለት ነው። የጨርቅ ሱሪ ከነ ሸሚዙ ነው። የጨርቅ ሱሪ 4 የጨርቅ ሱሪ ነው የገዛሁት። አንድ ይሄ አለ። ከዛ ደግሞ ይሄ 2 እዚህ ጋር ደግሞ ያው ለብቻ ከነሸሚዙ ስላረኩት ነው። 3 በጣም የሚያማምሩ ከለሮች ናቸው። 4 የጨርቅ ሱሪ 4 ሸሚዝ 4 የጨርቅ ሱሪ በ500 ብር 2000 ብር። ከዛ 4 ሸሚዝ ደግሞ በ600 ብር 2000። ይሄና ይሄ አንድ አይነት ነው። ይሄና ይሄ አንድ አይነት ስለሆነ አልፈታውም። ከዛ 4 ሲባዛ በ600 2400። እነዚህ ሸሚዞች በጣም የሚያማምሩ ቆንጆ ሸሚዝ ናቸው ማለት ነው። አያችሁት? ከዛ ቲሸርት ነው። 2 ቲሸርት ኳሊቲ ያለው በጣም ልስልስ ያሉና ቆንጆ ቲሸርቶች ናቸው ማለት ነው። ዋጋው 600 1200 ብር። 2 ነው የገዛሁት። ይሁት እንዴት እንደሚያምር ሆሊ ከለር ነው። በጣም ነው የሚያምረው። አንደኛው ይሄ ነው። አንደኛው ደግሞ እዚህ ጋር አለ ማለት ነው። 2 ቲሸርት በ1200 ብር። ይሄዎች እንደዚህ ሆኖ ደግሞ ጥምጣም 1 2 3 አንዱ በ470 ብር ሂሳብ ነው። 3 ጥምጣሞች ገዝቻለሁ ማለት ነው። ከዛ እዚህ ጋር ደግሞ ሰጃዳ 850 ብር ነው አንዱ ማለት ነው። 1 2 ይሄን አንድ አይነት ነው። 2 3 በከለር ነው የሚለያዩት። 4 ሰጃዳዎች በአንዱ በ850 ሂሳብ ማለት ነው የተገዛው። 4 ሰጃዳ ነው ማለት ነው ይሄ። ከዛ እዚሁ የወንዶቹን ልጨርስላችሁ። ጋቢ 2800 ብር ነው አንዱ። 2800 5600 ብር። እነዚህ ከነዚህም የሚበላለጥ እንዳለ ታውቃላችሁ። ያው እኔ እንደ ፍላጎታችሁ ነው። እና ደግሞ ከዚህ የከበደ በነገራችን ላይ ምንም አይሰራም። ዝርዝር ያለ ይመስላል የምትሉት ደግሞ መዘርዘሩ በጣም ነው የሚፈልጉት። አብዛኛው ሰው እየታጠበ እየሞላ እየነፋ ስለሚሄድ ማለት ነው። ሲያጥቡት እየፈካ እየነፋ ስለሚሄድ ማለት ነው። ከዛ እዚህ ጋር ደግሞ ምን አለ መሰላችሁ
ሺቲዎች አሉ። ሺቲ 800 ብር ነው እስከ ማሰፊያው ማለት ነው። 750 ሺቲው እንዲሰፋ ሊሰጥቸው ጭምድድድ ብሏል ማለት ነው። ያው ትናንትና ነበር ተሰፍቶ ፌስታል ውስጥ ስለነበረ ነው የተጨማደደው። አንድ ይሄንን ከዛ ሁለተኛ ይሄ በጣም የሚያማምሩ ከለሮች ናቸው። ማሻአላህ እችን ራሱ በጣም ነው የምታምረው። ዛህራ በጣም ነው የምትወዳት። ለዛህራ ራሱ ገዝቻለሁ ማለት ነው። 3 4 ሺቲ ገዝቻለሁ ማለት ነው። በ750 ነው አንደኛው። ከዛ አሰፋሁት 50 ብር 800 ብር ፈጀ ማለት ነው። ከዛ ምን አለ መሰላችሁ እነዚህን ሻርፖች ሁለቱን ለዚህ ያኔ የሚቀራረብ አድርጊ ብላይ ነው። አንደኛው ይሄኛው ለዚህኛው ይሆናል። እዚህ ጋር እንደምታዩት ወደ ቡኒ ነገር መሃል ላይ እንትን ስላለው ማለት ነው። ይሄኛው ደግሞ ከዚህ ጋር መልበስ ትችላለች ማለት ነው። ከዚህኛው ጋር መልበስ ትችላለች እንደዚህ። እነዚህ ደግሞ 400 ብር 800 ብር ናቸው። ትልቅም አይደለም ትንሽም አይደለም መካከለኛ ነው። እንደ በፊቱ የሺቲው ማች የለም አሁን ማለት ነው። ግን ይሄ ቆንጆ ነው እንደምታዩት። በዛ ላይ ሙቀት የሚስብ አይደለም። ሁለት የአፋር ሻርፕ ነው 350 350 700 ብር ነው ሁለቱን የገዛሁት። አንዷ አረንጓዴ በዚህ አንዷ ደግሞ ቀይ ቡኒ ማለት ነው። እነዚህ 700 ብር። ሌላ ምን አለ መሰላችሁ እዚህ ጋር ሽፎን አላት። ሽፎን ከዛ ሻርፕም አለ። እነዚህ ሽፎኖች ያው ለእናት ነው የሚለበሱት አብዛኛውን ጊዜ። ለወጣትም ያው መካከል ላይ ላሉም ችግር የለውም። አንድ ይሄንን ከዛ ሁለተኛ ይሄንን ሶስተኛ ይሄንን አጠቃላይ ሶስት ሽፎን ነው። ሶስቱ በ2000 ብር 6000 ብር ነው። እዚህ ጋር እንግዲህ ይሄ ለዚህኛው አፍዋን ይሄ ለዚህኛው ተብሎ ነው የተገዛው። ወርቃማ በወርቃማ ያው ወርቃማ ይሄ 1800 ብር ነው ሻርፑ። እንደዚህ ሆኖ ይሄ ለዚህኛው በደንብ ማች ይሆናል ማለት ነው። ማሻአላ እንደምታዩት በጣም የምታምረው ሻርፓም ልብሲቱም ማለት ነው። ከዛ ይሄ አንድ እንደዚህ ይሆናል። ከዛ ደግሞ ይሄኛው ፒንክ ለዚህኛው ይሆናል ማለት ነው። ዋጋው ተመሳሳይ ነው 1800 ነው ሻርፑ ማለት ነው። አያችሁት? ይሄ የሚያማምሩ ሻርፖች ናቸው። ያው ይሄ እንደዚህ ለዚህኛው እንደገና ደግሞ ይሄንን ለዚህ ይሆናል ብዬ ነው የገዛሁት። እና ደግሞ እሷን በመረጠችው ነው በመሰረቱ። በነገራችን ላይ ራስሽ እንደዚህ አርጊ ብትሉኝ እኔ የሚሆነውንና የሚሄድበትን በደንብ ነው የማውቀው። ግን እናንተ ደግሞ እንምረጥ ስትሉ አንደኛ ከለሩን ነው የምታዩት እናንተ የልብሱን ቁንጅና ምናምን አይደለም። እኔ እንደ ሀሳብ ትላልቅ እቃ ስገዙ አሳይቼ ነው የምገዛው። ግን ለውስጥ ቀሚስም ለምንም በቃ እችንም አይተን ካላችሁ በጣም ነው እኔ የምቸገረው። እዚህ ጋር ደግሞ የሰላሽ ሸርሸፍ አለ። የሰላሽ ሸርሸፍ 4 የሰላሽ ሸርሸፍ ነው የገዛሁት 6000 ብር ነው። የሳውዲ ሸርሸፎች ናቸው። አንድ ይሄ አለ አያችሁት? ሻርፑ ራሱ በጣም ትልቅ ነው ማሻአላ። ቆንጆ የሰላሽ ሸርሸፍ ነው ማለት ነው። ሁልጊዜ ምን የምገዛው ከዚህ ሰውዬ ነው የሚያመጣው ቆንጆ ስለሆነ ማለት ነው። እንደ ሳውዲው ነው ማለቴ እንደ ሳውዲው ነው ስላችሁ የሚያመጣውም ራሱ ከሳውዲ ነው ሰውዬው። አባያ ምናምን ቶብ እነዚህን ነገር ያስመጣልና የሚሰራው ሱቁ እያመጣ ነው ከዛ ማለት ነው። እነዚህ 500 6000 ብር ቆንጆና የሚያማምሩ የሰላሽ ሸርሸፎች ናቸው። በዛ ላይ ልስልስ ያሉ ናቸው። ይሄ ሸካራው አይደለም ልስልስ ያሉ ናቸው ማሻአላ። ሻርፑም እንደምታዩት ትልቅ ነው። ከዛ ይሄም አለ 4 ፍሬ ነው የገዛሁት በ6000 ብር። አያችሁት? ማሻአላ ተባረከ ረህማን በጣም ነው የሚያማምሩት። ከዛ እዚህ ጋር ደግሞ ጋቢ ለምኔ ወይም ሙልጭ በልሙጡ እንደ ሳንቲም ነገር ነው ያለው። ለእናንተ ላይ ታያችሁ ይችላል። እዚህ ቪዲዮ ላይ ይታያል። ከታየ ቆንጆ ነው። በጣም የሚያማምሩ ልስልስ ያሉ ናቸው። እነዚህ ሁለት የገዛሁላት በ4000 ብር 2000 4000 ብር ነው ማለት ነው። ከዛ ለ4 አመት ልጅ ለ3 አመት ልጅ ነው
ግን ትንሽም ሊበዛባት ይችላል። ከዚህ ያነሰ የለውም ሳይዝ ማለት ነው። ያን ያክል ትልቅ የሚባል አይደለም። ትንሽ ቢበዛባት ነው ከሆነ ከዚች ትንሽ ማስቆረጥ ስለሚቻል ልብሷ በጣም ቆንጆ ናት። ዋጋዋ 1000 ብር ነው። እቺ ከዛ እዚህ ጋር ደግሞ ቀሚሶች አሉ። እነዚህ ለ6 ዓመት ልጆች ናቸው። የሚያማምሩ ቀሚሶች ናቸው፣ ግን ሀገረኛ ነው። 1200 1200 2400 ብር ነው ማለት ነው። ይሄ እኩል ሳይዝ ናቸው። ሁለት ከለር ነው። ይሄ ከለሩ ሀገረኛ ቀሚሶች ናቸው። ያው በቅናሽ ስትፈልጉ እነዚህ ናቸው ማለት ነው። እነዚህ ሁለቱን 2400 ብር። እነዚህ ደግሞ ከፍ ከፍ ይላሉ። ለ10 ዓመት የሚሆኑ ናቸው። እቺ 1500 1500 3000 ብር ነው ሁለቱ ማለት ነው። እንደዚህ የሚያማምሩ ቆንጆ ቆንጆ ከለሮች ናቸው ማለት ነው። አያችሁት? ይሄ ከፍ ያለ ነው ለ10 ዓመት ልጅ። በጣም ነው የሚያማምሩት። ዋጋቸው ተመጣጣኝ ነው። ያው ተመጣጣኝ ዋጋ ስትፈልጉ ማለት ነው 5000 6000። አሁን በነገራችን ላይ የህፃን ልጅ ቀሚስ እስከ 10000 ብር ይሸጣል። ለትላልቅማ 25000 ብር ሲሉ ወላሂ እኔ በጣም ነው የሚገርመኝና ያው የሀገራችን ኑሮ ውድነት እንዳለ ሆኖ በአለም ላይ ውድነቱ አለ፣ ግን ሀገራችን ደግሞ ያው የሌለ ሆኗል ማለት ነው። እነዚህ ለ10 ዓመት የሚሆኑ ለልጆች ነው ማለት ነው። እነዚህን የገዛሁት 3000 ብር ነው ሁለታቸውን። ሁሉም የራሱ ቀበቶ አለው። ያለ ቀበቶን ቢለበስ ሲጀመር በጣም ነው የሚያምረው። አሁን ላይ የኢትዮጵያ ህጻናቶች አብዛኛውን መልበስ የያዙት ይሄንን ነው ማለት ነው። ከዛ ሀባይ በዚህ ጋር 90 ሊትር ሮቶ አለ 1300 ብር ነው የገዛኋት። እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሿ 500 ብር እና ባሊ 8 ሊትር በኦኬ ፕላስቲክ 2 ፍሬ ነው ይሄ። ይሄንን የገዛሁላት ደግሞ 250 500 ብር ነው ሁለቱን ማለት ነው። ከዛ እዚህ ጋር ለሰላጣ ምናምን ማጣጣቢያ የሚሆን የኒኬል ሳህን ብላኛለች። እቺ 450 ብር ናት። ትልቅ ማነው ወፍራም ናት። ትልቁን 1300 ስገዛው አይታችኋል። ከዛ በላይም አለው በነገራችን ላይ። እነዚህ በሳይዝ በቁጥር ነው የሚመጡት ማለት ነው። ከዛ በዛው ሳይዝ ደግሞ የፕላስቲክ ብላኛለች። እቺ 100 ብር ናት። በጣም ወፍራም ናት። ኦኬ ፕላስቲክ ቆንጆ ፕላስቲኮች ናቸው ማለት ነው። እዚህ ጋር እንደምታዩት ስትገዙ ኦኬ መሆኑን ቼክ አድርጉ። ፕላስቲክ ነክ ለምንድን ጥንካሬ አላቸው ማለት ነው። በጣም ነው የምታምረው። እቺ 100 ብር ነው የገዛኋት። እቺ 450 550 ብር ማለት ነው። እና ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑልኝ።